ነው የሚለው እኔ እንግሊዘኛ እኮ ከባድ ነው። ማንን በል ወንድማችን ከቲን ነው የሚለው። ሰላም እንዴት አመሻችሁ? ሰላም እንደምን አለ? ማንን በል ስምህ? ኬቲን በል። እሺ ምን ማለት ነው ኬቲን? በአንተ እንደማለት ነው። አክቹሊ ሳስበው ምንም አይነት ሀሳብ አስተያየት አልቀበልም ብለሃል። ሀሳብ አስተያየት ሳይሆን ትምህርቶች ዙሪያ ላይ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ለሚያምኑ ፕሮቴስታንቶች እድል እየሰጠን ነው። ገብተው በመጽሐፍ ቅዱስ የማስረጃ ትምህርታቸው እንዲያብራሩ ፈቃደኛ ነህ? ፈቃደኛ ሳትሆን አስገድደ እንዳናስወራ ፈቃደኛ ነህ? እኔ እንኳን ቅድሙ እንትን ስል የነበረው ምናልባት እንደ ሀሳብ እዚህ ሀሳብ ላይ የማነሳው ሀሳብ ደግሞ ዘግተዋል መሰለኝ። አዎ ተዘግቷል። እዚህ አሁን ነው ፈለገ ጴንጤ ነው ጴንጤ ነክ የወንጌል አማኝ ነኝ ወንድሜ። የወንጌል አማኝ የት ቸርች ነህ? ሄሎ ወይ የቸርች ነህ ወዳጄ? እሺ የወንጌል አማኝ የቸርች ነህ? ዲያቆን የእሱ እኔ ነው የማይሰማው። ሄሎ ይሰማል? ኧረ ትሰማለህ ወንድሜ። የቸርች ነህ? አዎ ትሰማለህ። የቸርች ነህ? ኦኬ። አይ በቃ ማውራት አልፈለገም፣ ለዛ ነው የወረደው። ተው በቃ ሰሙኝ። ሌላ ሀሳብ ይቀጭ እንደ እሺ ማን የሚለው እርቂውን ወንድማችን እንደምን አለ? ሴት ቤተ እምነት ነው የመጣው። እግዚአብሔር ይመስገን። ዘፈኑን ቀንሱት። እርቂውን እኔ ድምፅ ቀንስ ዮሐና። ዲን ፈለገ ዘፈን አይደለም፣ ህፃናት እንትን እያዩ ስልክ እየነካኩ ስለሆነ ፈለጌ ትንሽ ላውራው በጌታ። ሰላም ወንድም፣ እንዴት በእምነት ብቻ እንደሚድን አምናለሁኝ። እሺ እኔ አባት ቆይ፣ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ሰላም ነኝ። የት ቤተ እምነት እኔ ለመግባባት ያ ፕሮቴስታንት ነኝ። ፕሮቴስታንት ቸርች ነው። ቃለ ሕይወት። መልካም መልካም። ቃለ ሕይወት እምነት ብቻ ብላ ታምናለች። እኔ ቃለ ሕይወትን መተዳደሪያ ደንቡን ምናምን አላውቅም። እንደ አባል ቤተክርስቲያን ውስጥ ገብቼ አባል ከሆንኩኝ ቆይቷል። እንትናቸውን ያንን አላውቅም። ግን እኔ የራሴን እምነት እኔ ማምነው ሰው ኢየሱስ ክርስቶስን በማመን እንደሚድን ነው። መልካም እኮ ቃለ ሕይወት ስትኖር በመጽሐፍ ቅዱስ መሰረት ነው ወንድሜ። ቃለ ሕይወት ስትኖር አስተማሪ አለ አይደለ? እርቂውን አቤት ቃለ ሕይወት ነው አለምትገባው? አዎ ቃለ ሕይወት ነው የምገባው። ጴንጤ እኮ ቃለ ሕይወት ቸርች መግባት ከጀመርክ ስንት ዓመት ነው? ቃለ ሕይወት ቸርች መግባት ከጀመርኩ ወደ 5 ዓመት ነው። 5 ዓመት። ከዚህ በፊት የት ነበርክ? ከዛ በፊት ክርስቲያን አልነበርኩም እኮ። የቸርች ምን እምነት ተከታይ ነበር? ማይ ሚውት ታደርግልን አንድ ጊዜ። እሺ የት ቤተ እምነት ነበር ከዚህ በፊት? አንተን አይደለም ማይን ነው ሚውት አድርገህ። ቀጥል አንተ ወንድሜ። እርቂውን ከዚህ በፊት
ያው ወደ ጌታ የመጣሁት በቅርብ ጊዜ ስለሆነ ነው። በፊት ያው ቤተሰቦች ፕሮቴስታንት ናቸው። ግን እኔ አልገባም ነበር፣ ቤተክርስቲያን አልገባም ነበር። የተወሰነ ጊዜ የኦርቶዶክስ እምነት ተከታይ ነበርኩኝ። ከዛ በኋላ ወደ ፕሮቴስታንት ተመልሻለሁ። ከአምስት ዓመት በፊት ኦርቶዶክስ ነበርክ? ከዛ በፊት ከ10 ዓመት በፊት ማለት ነው። መሀል ላይ ምንም መሀል ሰፋሪ ነበርኩኝ ለ6 ዓመት ያህል። መልካም። ስለዚህ በዚህ 5 ዓመት ውስጥ የውሃ ጥምቀት ተጠምቃል አይደለ? ፕሮቴስታንት ተጠምቄያለሁ። አዎ። የውሃ ጥምቀት ስትጠመቅ እና ስጋ ደሙ ስትበላ ለምን ነበረ? እምነት ብቻ ብላ ቃለ ሕይወት ታስተምራለች። በዚህ 5 ዓመት ውስጥ እምነት ሰው በኢየሱስ ክርስቶስ በማመን እንደሚድን ታስተምራለች። አዎ። ስለዚህ አንተ የዘላለም ሕይወት ያገኘ ሰው ለምን እንደሚጠመቀው ለምን ነው ቃለ ሕይወት የምታጠምቀው? አንተ ለምን ተጠመቅ? በቃለ ሕይወት እኔ የተጠመቅኩት ከኢየሱስ ሞትን በሚመስል ሞት በጥምቀት ከኢየሱስ ሞት ጋር ለመስማማት ማለት ነው። ባትጠመቅስ ኖሮ ከክርስቶስ ኢየሱስ ጋር ተስማማ ነበረ? ያው ከሆነው ሕይወቱ ጋር ያው ሆነ ተነሳ ነበረ? ባትጠመቅ ኖሮ መጠመቄ ለመዳኔ ባልጠመቅም ከመዳን የሚያግደኝ ነገር የለም፣ እድናለሁ። ለምን ተጠመቅ? ለዚህ ደግሞ ለምን ተጠመቅኩት? ስርዓት ስለሆነ የመጠመቅ ስርዓት የተሰጠ ትእዛዝ ስለሆነ ያንን ትእዛዝ ለመፈጸም ከኢየሱስ ሞት ጋር በሞቱ ለመስማማት ማለት ነው። ገብቶኛል። ተጠምቃል፣ እርግጠኛ ነኝ። በዚህ 5 ዓመት ውስጥ ቃለ ሕይወት ጋር ተጠምቄያለሁ። ለምን ተጠመቅ? ባትጠመቅስ ኖሮ ትድን ነበር? ባልጠመቅም ድናለሁ። ስለዚህ ለምን ተጠመቅ? የተጠመቅኩት ስርዓት ስለሆነ ነው። እስኪ መጠመቅ ስርዓት ነው ተብሎ የተጻፈበትን ጥቅስ ስጠኝ። መጠመቅ ስርዓት ነው ተብሎ የተጻፈበት የሰው ልጅ በኢየሱስ ክርስቶስ ያመነ ማለት ነው። አይደለም። እኔ የጠየቁት ጥያቄ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ወንድሜ እሱ ጥቅስ እኔ በኋላ እንገባበታለን ሀሳቡ ላይ። መጠመቅ ስርዓት ነው የሚል ጥቅስ ብትሰጠኝ ከይቅርታ ጋር እርቂውን። የውሃ ጥምቀት ስርዓት ነው ተብሎ ተጽፏል? ስርዓት ነው ተብሎ አልተጻፈም። ካልተጻፈ ታዲያ አንተ ከየት አምጥተኸው ነው ስርዓት ነው ያልከኝ? የቤተ ክርስቲያን ስለምታስተምር ማለት ነው። ቤተ ክርስቲያን ከየት አስመጥታ? የአንተ ቤተ እምነት ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አላት? ምን አልከኝ? የአንተ ቤተ ክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አላት? ተጨማሪ ትምህርት ከመጽሐፍ ቅዱስ ውጭ አይደለም እኮ የምታስተምረው። ስለዚህ ከመጽሐፍ ቅዱስ ውጭ ማትወጣ ከሆነ ከመጽሐፍ ቅዱስ ውጭ ማትወጣ ከሆነ መጽሐፍ ቅዱስ ብቻ ብላ የምታመን ከሆነ እምነት ብቻ ያድናል ብላም የምታስተምር ከሆነ ለምን ተጠመቅ? ካመንክ አይበቃህም ወይ? ለምን ተጠመቅ ስል ስርዓት ነው አልከኝ። ስርዓት ነው የሚል ጥቅስ ስጠኝ ነው የኔ ጥቅስ፣ የኔ ጥያቄ። አሁን ስርዓት ስለመሆኑ መጠመቅ ማለት ለድነት አይደለም። እኔ የተጠመቅኩት ለመዳን አይደለም የተጠመቅኩት። እኔ ለመዳን ተጠመቅ ላለመዳን ተጠመቅ የሚል ጥያቄ አይደለም የጠየቅኩ፣ አጠር ያለ ኩዌሽን የጠየቅኩ። ለምን ተጠመቅ? አሁን እኔ ያንን በተናገርኩት ነው አይደል? ስርዓት ስለሆነ ስላልኩኝ ማለት ነው። ስርዓት ከሆነ ጥቅስ ስጠኝ። ይኸውልህ እርቂውንዬ፣ ስርዓት ከሆነ ይኸው በዚህ ጥቅስ ጴንጤ በጥቅስ አይታማም ስለሚሉ በዚህ ጥቅስ ማቴዎስ ወንጌል ላይ ማቴዎስ ወንጌል ምናልባት ባክግራውንድ ላይ ህፃኑ ማቴዎስ ወንጌል ስንት? ችግር የለውም። የህፃናቱም ድምፅ አልረበሸኝም። ማቴዎስ ወንጌል ስንት? ድምፅ ከኋላም ይረብሽ ስላለ ህፃናት ጥቅሱን ብቻ ንገረኝ፣ ችግር የለውም። ከዛ በኋላ የሚዩት ማቴዎስ ወንጌል ስንት? እሺ ምዕራፍ 20 ቁጥር 18 ላይ ነው። እሺ እኔ እንጃ፣ አንተ ነህ እኮ የነገርከኝ እኮ ነው ማምናቀ። አሁን ሚዩት ማድረግ ትችላለህ። አይቼን ልንገራ። እሺ ማየት ትችላለህ። እኔ ማንበብ እችላለሁ።
ማቴዎስ ወንጌል ምዕራፍ 20 ቁጥር 18 28 እ ምዕራፍ 28 ላይ ማለት ነው። ምዕራፍ 28 ማቴዎስ ወንጌል ምዕራፍ 28 እሺ ምዕራፍ 28 ስል ቁጥር 19 ላይ ቁጥር 19 እና 20 ምን ይላል? እንግዲህ ስለዚህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት አድርጓቸው። እንደሱ አይልም፣ እንደሱ አይልም። ደግማ አንብበው፣ ደግማ አንብበው። ስለዚህ ሂዱና እንደገና አንብበው። አትቸኩል። እንደገና አንብበው ጥቅሱን። እሺ ይኸው እያነበብኩ ነው። ሳትቸኩል ተረጋግተህ አንብበው። ቆይ እንደገና። እሺ አልቸኮልኩም። እሺ አንብበው። ስለዚህ አይልም። እንደገና አንብበው፣ እንደገና አንብበው። እኔ እያነበብኩ ያለው ትርጉም እንደዛ ይላል። የምን ይኸውልህ እንግዲህ ሂዱና አሕዛብን ሁሉ እኔ እያነበብኩ ባለሁት ትርጉም ላይ እንደዚህ ነው የሚለው። እሺ የትኛው መጽሐፍ ነው ያዝከው? 54ቱን ነው 2000 እትሙን ነው ያዝከው? ይቅርታ ቆይ አንድ ጊዜ 2000 እትሙን አዲሱ መደበኛ ትርጉም ነው ያዝከው ወይስ 1954ቱን ነው ያዝከው? አዲሱ መደበኛ ትርጉም 2000 እትሙን 2021 ይላል። እሺ እሱን ያዝከው። ስለዚህ ይሄ ላምብብል 1954 ሁለታችንም ስለሚያስማማል እሱ የፕሮቴስታንቶች መጽሐፍ ስለሆነ የፕሮቴስታንት አባቶች የተረጎሙት ትርጉም ስለሆነ እሱን ተወው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ይላል። ደቀ መዛሙርት አድርጓቸው ይላል። ስለዚህ ደቀ መዝሙር ለመሆን የተጠመቅኩት ማለት ነው። ስለዚህ የተጠመቀው ደቀ መዝሙር ለመሆን ነው። ባትጠመቅስ ባልጠመቅ ደቀ መዝሙር መሆን አልችልም። ስለዚህ ደቀ መዝሙር ማለት ትርጉሙ ምን ማለት ነው ወንድሜ? የኢየሱስ ክርስቶስ ተከታይ ማለት ነው። ስለዚህ ያልተጠመቀ ሰው ሁሉ የክርስቶስ ኢየሱስ ተከታይ መሆን አይችልም ማለት ነው። አሁን አንተ መጠመቅ ለመዳን ወንድሜ እኔ ሌላ አላወራውም። ጎሽ ጥሩ አይደለም። እኔም ጠይቀን መልስልኝ። ለመዳን መጠመቅ የግድ ያስፈልጋል ብለህ ነው የምታምነው አንተ? እኔ እሱን አላወራውም ወንድሜ። እኔ ያስፈልጋል አያስፈልግም አለም። ለጠየቅኩ ጥያቄ ካልተጠመቅኩኝ ደቀ መዝሙር መሆን አልችልም አልክ። ደቀ መዝሙር ማለት ትርጉሙ ምንድን ነው ስል የክርስቶስ ኢየሱስ ተከታይ መሆን ነው አልከኝ። ስለዚህ ካልተጠመቅ አንተ የክርስቶስ ኢየሱስ ተከታይ ካልሆንክ ለመዳን መጠመቅ ያስፈልጋል ማለት ነው። የዳኑ ሰዎች ናቸው ክርስቶስን መከተል የሚችሉ። ለመዳን መጠመቅ አያስፈልግም። ለመዳን ከኢየሱስ ክርስቶስ አሁን ያመጣው ጥቅስ ምን እንዲረዳ ነው ያመጣህልኝ? አሁን ያመጣውን ጥቅስ አሁን ያመጣሁት ለምን እንዲጠቅም ነው ያመጣው? አሁን ቅድም እኔ ስርዓት ነው ስልህ ስርዓት ለመሆኑ እስቲ ጥቅስ አምጣልኝ አልክ አይደል እኮ ይላል። ይሄ ስርዓት ነው ይላል ጥቅሱ። እኮ ደቀ መዝሙር የመሆን ስርዓት ነው የተሰጠን አይደል? ደቀ መዝሙር እንዲሆን እኔ የተጠመቅኩት አልኩኝ። ኢየሱስን በስርዓት ነው የምንከተለው። መጠመቅ ከምንም ከመዳነ ጋር አይገናኝም። ይቅርታ ቆይ እርቂውን ኢየሱስን ለስርዓት ነው የተከተልከው? ኢየሱስን የተከተልኩት ለህይወት ነው። ለህይወት ከተከተልከው የክርስቶስ ኢየሱስ ተከታዮች ሁሉ ደቀ መዛሙርቶቹ ለህይወት ነው የተከተሉት ለህይወት ነው። ኢየሱስ ክርስቶስን በማመን ህይወት ስለሚያገኙ ነው ሁሉም የተከተሉት። በጣም ጥሩ። ስለዚህ ደቀ መዝሙር ለመሆን ምን ያስፈልጋል? አንተ ያመጣው ጥቅስ ላይ ነው። እኔ እኮ አላመጣውም እኮ ይሄን ጥቅስ። ደቀ መዝሙር ለመሆን መጠመቅ ያስፈልጋል። ስለዚህ መጠመቅ ካስፈለገ የክርስቶስ ኢየሱስ ተከታይ ለመሆን ወይም ደግሞ ክርስቶስ ኢየሱስን ለህይወት መከተል ካስፈለግ መጠመቅ ያስፈልጋል። ካልተጠመቅስ? ለመዳን ግን ማመን ብቻ ነው የሚያስፈልገው። እሺ አገልግሎት ላይ በአገልግሎት አገልግሎት ታውቃለህ? ታገለግላለህ? እርቂውን አጠር ያለ ጥያቄ ልጠይቅ ነው። አገልግሎት ታውቃለህ? ኳየር ላይ አገለግላለሁ። በጣም ጥሩ። ኳየር ላይ ታገለግላለህ። አጠር ያለ መልስ። ቤተክርስቲያን ከመጠመቅ በፊት ቸርች ከመጠመቅ በፊት ምን ትልሃለች? አንተን ንዑስ ክርስቲያን ነው አልምትልህ? የቤተክርስቲያን አባል የምትሆነው ስትጠመቅ ነው አይደል? የቤተክርስቲያን አባል ተብለህ የምትመዘገበው ስትጠመቅ ነው አይደል? አባል ተብለህ የምትመዘገበው መቼ?
ስትጣው ከመጠመቃቸው በፊት ቤተክርስቲያን ላይ አባል የተባልኩት ስጠመቅ ነው። ቤተክርስቲያን ላይ አባል የተባልኩት ስጠመቅ ነው። የኢየሱስ ክርስቶስ አባል የሆንኩት ግን በኢየሱስ ክርስቶስ ሳምን ነው የመንግስተ ሰማያት አባል የሆንኩት። ቆይ ወንድሜ ቆይ አንድ ጊዜ አትቸኩል። ቆይ ከአብ ቀኝ የተቀመጥኩት በኢየሱስ ክርስቶስ ያመንኩ ጊዜ ነው። እሺ ግን አትቸኩል። ቆይ እኔ አሁን ይኸውልህ አንተ አሁን ታገለግላለህ፣ በኳየር ስለምታገለግል ትረዳኛለህ። ቆይ ኧረ እባክህ ደግሞ መርፌን ደግሞ ወጋው ደግሞ ነቃውብህ ደግሞ አትቸኩል። ከመጠመቃቸው በፊት ደህንነት ሲማሩ ውሃ ጥምቀት ሲማሩ ምን ይባላሉ? ንዑስ ክርስቲያን ተብለው ይያዛሉ። ቤተክርስቲያን አባል አድርጋ የምትመዘግበው ንዑስ ክርስቲያን ሲባል ሰምቼ አላውቅም እኮ። አንተ በቃ አዳምጠኝ አንድ ጊዜ አትቸኩል። አሁን ምንም አይንዘር። አንተ የነገርከኝ ያለው የቃለ ሕይወትን ነው ሌላውን ነው እኛ ጋር ንዑስ ክርስቲያን የትኛውም የፕሮቴስታንት ትምህርትን ነው የምነግርህ። አንድ ጊዜ አዳምጠኝ። የትኛውም የፕሮቴስታንትን ትምህርትን ነው የምነግርህ። ከመካነ ኢየሱስ ውጭ ሁሉ እኮ አንድ አይደለም። እሱም አንድ አይደለም። አንድ መሆናችሁ አታውቁም። 85,000 አይነት ትምህርት ነው ያላችሁ። ልክ ነህ። እሱ ያስማማል። ፕሮቴስታንት ሁሉ አንድ አይደለም። ልክ ነህ። 85,000 አይነት አስተምሮ ነው ያለው። ልክ ነህ ርቂው። አንተ ራሱ የማወቅ በቂ ከዛም በላይ ልክ ኦርቶዶክስ ላይም በጣም የተለያየ እንዳለ፣ ሌሎቹም ላይ የተለያየ እንዳለ ማለት ነው። እሱን እንመጣበታለን። ኦርቶዶክስ ጋር የተለያየ እንዳለ እንመጣበታለን። ታሳየኛለህ። መጀመሪያ አንተ ከ85,000 በላይ መሆኑን እንኳንም እግዚአብሔር ይሄ ጌታ መንፈስ ነው ያዋራህ። ይሄ ስጋና ደም አልገለጠልህም። እኔ የማምነው በእግዚአብሔር ቃል መሰረት ነው። ሰዎች ቤተ እምነቶች በሚያስተምሩት አይደለም የማምነው። ትክክለኛ የሚያስተምር አለ፣ ትክክለኛ ያልሆነ ትምህርት አንተ ያልሆነ ብቻ ሳይሆን እርቂውን ቆይ ተረጋጋ። እኔም የምለውን ስማኝ። ቤተክርስቲያን ቤተ እምነቶች የተለያየ አስተምሮ ሊያስተምሩ ይችላሉ። በአንድ ቤተክርስቲያን ውስጥ ሆኖም የተለያዩ ሰዎች የተለያየ ትምህርት ሊያስተምሩ ይችላሉ። እኔ ግን ሰዎቹ በእግዚአብሔር ቃል በሚለው መሰረት ነው የማምነው። እርቂውን ተንኪው አንድ ጊዜ አዳምጠኝ። እኔ የትም አልሄድም። የቤተ ክርስቲያን አባል የተባልከው መች ነው? የቤተ ክርስቲያን አባል የተባልኩት በኢየሱስ ክርስቶስ ያመንኩ ቀን። ያመንክ ቀን ነው ወይስ የተጠመቅ ሰዓት ላይ ነው የቤተ ክርስቲያን አባል ተብለ የተመዘገብከው? አገልጋይ ነው የተባልኩት። ከተጠመቅኩ በኋላ አገልጋይ ነው የተባልኩት። ዝም በል አትዋሽ። እኔ ተመስገን እባላለሁ። ለብዙ ዓመት በፕሮቴስታንት ቤት ውስጥ የቆየውኝ ከአስከፈ እንዳንተ አይነቱን እጅ እየጫንኩ ስጸልይለት የነበርኩ ሰው ነኝ። ስለዚህ ካለኔ እጅ መጫን የማይንቀሳቀሱ ሰዎች እንደነበሩ ፓራላይዝድ ሆነው እንደሚንቀሳቀሱት ሁሉ እኔ ነበርኩ እጅ ምጭንላችሁ። ይኸውልህ ከማወርድ እንዳትዋሽ። ውሸት አልወድም። ተመስገን እባላለሁ። አልዋሽም። ለምን ዋሻለሁ? ውሸት የሰይጣን አልዋሽም። አንተም እንዳትዋሽ። አዳምጠኝ አንድ ጊዜ። የምትዋሽለት ኢየሱስ ካለ ሄደታች ትዋሽለታለህ። እኔ የምዋሽለት አምላክን አልተከተልኩም። በቃ ማትዋሽ ከሆነ በአግባቡ እየነገርኩ ነው። የቤተ ክርስቲያን አባል የተባልከው መች ነው ያልኩ? ስትጠመቅ ነው? ከመጠመቅ የቤተ ክርስቲያን አባል የተባልኩት አሁን እኮ የቤተ ክርስቲያን አባል መሆኔ ከመዳኔ ጋር ምንም አያያዝ። እኔ እሱን በኋላ እናወራበታለን። ወዳጅ የቤተ ክርስቲያን አባል የተባልከው መች ነው? መልስ። አንተ የቤተ ክርስቲያን አባል ሳይኮን አይዳንም? አላልኩም። እሱንም አልጠየኩም። የቤተ ክርስቲያን አባል የተባልከው መች ነው? የቤተ ክርስቲያን አባል የተባልኩት አሁን የቤተ ክርስቲያን አባል የተባልኩት ፎርም የሞላው ጊዜ ነው። የቤተ ክርስቲያን የአባልነት ፎርም የሞላው ከተጠመቅክ በኋላ ነው አይደለም? በቅርብ ነው የሞላሁት። አገልግሎት ሁሉ ከጀመርኩ በኋላ ጠይቄ ማለት ነው። ውሸታ እንዳትመጣ እዚህ ቤት። እኔ እኮ ተመስገን እኮ ነኝ እኮ። ስር መሰረትህን እኮ አውቃለሁ እኮ። እያንዳንዱ የጴንጤው ስር መሰረት ማለት ነው። ውሸታ ልክ ውስጥ ልናወራ ስንል ትደነግጣለህ እንዴ? እንዴት ናችሁ? ሰላም ነው? ሰላም ቢኒያም፣ እንዴት ነህ? ቆይ ተረጋጋ። እያንዳንድ የፕሮቴስታንትን ስር መሰረት አውቀዋለሁ። ስር መሰረቴ ጴንጤ ነው። እሺ፣ ስር መሰረቴ ጴንጤ ነው። ስለዚህ ስናወራ በእውነት ለእውነት የምትመጡ ከሆነ ነው። ለምን እንደምትጠመቁ ለምን ስጋ ደሙን እንደምትበሉ የምትመልስ ከሆነ ነው የምትገባው። ካልሆነ ግን ገብተህ የምትዋሽለት ኢየሱስ፣ የምትደርቅለት ኢየሱስ፣ የምታደርቅለት ኢየሱስ ካለ አላውቅም። ዲያቆን ይቀጥሉ ወንድሜ። እሺ እናመሰግናለን። እዚህ ውስጥ ያላችሁ ወንድሞቻችን እባካችሁ ስትገቡ ማይክ አትክፈቱ።
ፕሮቴስታንቶች ወንድሞች ርዕሳችን ምንድን ነው መሰላችሁ? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብላችሁ የምታምነው ፕሮቴስታንቶች ወንድሞች ካላችሁ ኑና በመጽሐፍ ቅዱስ ማስረጃ እናውራ። እንዲህ አይነቱ ትምህርት ሰው ሰራሽ ትምህርት ነው ብለን እኛ ክርስቲያኖች እናምናለን። ትዝታ ከዚህ በኋላ እኔ ሳልፈቅድ ማንንም ሰው እንዳታስገቢ እሺ። ስራ አታብዙ ፕሊስ። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ነው ርዕሱ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ? አዎ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ለሚያምኑ ፕሮቴስታንቶች ወንድሞች እድል እንሰጣለን። ፕሮቴስታንቶች ወንድሞች እናንተ ስትገቡ የምናወራበት ትልቁ ሪዝም ምንድን ነው? በነገረ ድነት ትምህርት ዙሪያ የእኛ ቤተክርስቲያን የምታስተምረው ትምህርት መጽሐፍ ቅዱስ መሰረት ያለው ሆኖ ሳለ ብዙ ጊዜ ግን አንዳንድ ሰዎች ቤተክርስቲያን የማታስተምረው እንደምታስተምር የማትለው እንደምትል የማታመው እንደምታመን አድርገው ይስላሉ። ስለዚህ ለእናንተ ልክ እንዲህ ሰፊ የሆነ ያው ሜዳን ሰጠና ሰፊ የሆነ ስፔስ ሰጠን በመጽሐፍ ቅዱስ ማስረጃ እናወራለን። ስለዚህ ስትገቡ በዛ ኢንቴንሽን ገቡ ባካችሁ። ከገባችሁ በኋላ አታስቸግሩ እሺ። ኮሜንት ላይ በተደጋጋሚ ሳይሽ ስለነበረ እህቴ ለአንቺ ቅድሚያ ልስጥ። ኤደን ይሰማል? ይሰማል። ሰላም እንደምናሉ። ከየት ቤተ እምነት ነው የመጣሽው? ቤተ እምነት ከፋሚሊ የወረስኩት እምነት ኦርቶዶክስ ነው። ሞር አሁን እናንተ ስትማማሩ እየሰማው ስለሆነ ለመረዳት እየሞከርኩኝ ነውና ምን ብዬ ነበር የጠየኩሽ? ኖ እኔ ሪሊጅኔ ኦርቶዶክስ ነው። ከኦርቶዶክስ ፋሚሊ ነው የመጣሁት። ግን ስታወሩ እየሰማችሁ ያለው ነገር ቆይ አንድ ጊዜ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብላችሁ የምታምኑ ፕሮቴስታንቶች ኑና በመጽሐፍ ቅዱስ ማስረጃ መልስ ሰጡ ስንል አስገቡኛ እያልሽ ደጋግመሽ የተናገርሽ ነበር፣ ለመመለስ ማለት ነው። ኦኬ ለምን ነበር ኮሜንት ላይ እንደዛ ብለሽ የጻፍሽው? እየተጠየቁ የነበሩት ፕሮቴስታንቶች ሆኖ ሳለ አንቺ አስገቡኝ ልመልስላችሁ እያልሽ ደጋግመሽ ተጽፌ የነበረው ለምንድን ነው? ፕሮቴስታንት ለመሆን ዲሳይድ ስላደረኩኝ በዛሬ ኮንቨርሴሽናችሁ። በጣም ጥሩ እሺ። በዛሬ ኮንቨርሴሽን ፕሮቴስታንት ለመሆን አስብሽ፣ በጣም ጎበዝ እሺ። ስለዚህ በቃ ያው ከዛሬ በኋላ ፕሮቴስታንት ነሽ አይ ቲንክ ቢካዝ የሰው ልጅ በማመን ብቻ እንደሚድን ከመጽሐፍ ኤደን አንድ ጊዜ ምክንያቱሽ ምንድን ነው እኮ አላልኩሽም? ተረጋጊ። ከዛሬ በኋላ ፕሮቴስታንት ነሽ አይደል? ያ ስለዚህ በሁለት እግር አለኝ ተብሎ ልዛፍ አይወጣም። ስለዚህ አንድ አቋም ይዘሽ ነው ምንወያየው ማለት ነው። ከዛ በፊት አንድ ነገር ላስቀድም። አንቺ ከትላንትና በፊት ባሉት ቀናቶች ጊዜ ጀምሮ ኦርቶዶክስ ነበርሽ። ከትላንትና ጀምሮ ፕሮቴስታንት ለመሆን ያለሽው ዛሬ ነው። ከትላንት ጀምሮ ግን ኦርቶዶክስ ክርስቲያን ነበርሽ። በቅዳሴያችን ውስጥ ስንት መጽሐፍቶች ይነበባሉ? እውቀት ነክ የሆነ ጥያቄ ሲሆን በማየት ብቻ ሁሉም ክርስቲያን በማየት ብቻ ሊመልስ የሚችለውን ጥያቄ ነው። ለምሳሌ አሁን የለበስኩት ቲሸርት ከለሩ ግሬ ነው። ግሬ የሚለው ሰው እውቀት ተምሮ ምናምን ሳይሆን አይቶ ነው። እና አይደን በቅዳሴያችን ወቅት ስንት መጽሐፍቶች ይነበባሉ? ትኩስ ፕሮቴስታንት አሁን የኔ በፊት ኦርቶዶክስ ነበረች ወይስ አልነበረች የሚለውን ለማረጋገጥ አስፈላጊ አይመስለኝም። ጥያቄ ልጠይቅ ነው። መልሳለሽ ወይስ የለሽ? ትጠይቂኛለሽ። እንድጠይቂ ነው ያስገባሁሽ። መልሳለሽ ወይስ የለሽም? ለዚህ አንድ ጊዜ ያ አለኝ በሚገባ። እሺ ስንት መጽሐፍቶች ይነበባል በቅዳሴያችን? አንድ ጊዜ ምን አለ መሰለሽ፣ በደንብ እንዳደምጥሽ ተረጋግተሽ ብትመልሽልኝ ጥሩ ነው። የሆነ ይሄ ምናምን ስትይ አይሰማም። እንደዛ ላለመውራት ሞክሪ። እሺ እስኪ በደንብ መልሽልኝ ጮክ ብለሽ። ስንት አይነት መጽሐፍቶች ይነበባሉ? ሄደን አይ ቲንክ ሶ ወንጌል እንደሚነበብ አውቃለሁ። ሌሎች የሚነበቡ መጽሐፍቶችን አላውቃቸውም። በቤተክርስቲያን ብቻ የሚታወቁ መጽሐፍቶች አሉ። በጣም ጥሩ። እሺ ዛሬ ፕሮቴስታንት ለመሆን ዲሳይድ ያደረግሽው ከድህነት ጋር ተያይዞ ባለ ሀሳብ ነው ብለሽን ነበረ። ምንድን ነበረ? እስኪ እሱን ነገር በደንብ እንግዲህ ሁላችሁም አዳምጡ። ሰው ልጅ በማመን ብቻ እንደሚጸድቅ የዘላለም ሕይወትን እንደሚያገኝ ቀድሜም እየተረዳው የመጣሁት እያመንኩ የመጣሁት ቶፒክ ነው። በማመን ብቻ ለመጽደቅ ነው ክርስቶስ ኢየሱስ መስቀል ላይ የተሰቀለው ብዬ አምናለሁ። መልካም ልጠይቅህ የመጣሁት አንተ ልጠይቅህ ወንድሜ። በመጀመሪያ መልሱን ስጪና ታዲያ የመጣሽበትን አቋም
መልስ መስጠት አለብሽ። በርደን አለብሽ። ቅድም እንዳለው አስገቡኛ ለመልስላችሁ ስትያል ነበር እንዴ? ኮሜንት ላይ እኮ ያዙ ልቀቁ ስትያል ነበር። ሁለቴ ነው ቶፒክ ያደረኩት ወዳጄ። አም ሶሪ እንደንትና አረ ለመሄድ አሁን እኮ ምንም አላልኩሽም እኮ ትትና በትቢት ነው ምናምን እኔ አላልኩም። እኔ ስትገቢ እኮ ስርዓት ባለው መልኩ ስለጠየቅሽን እኮ ነው ያስገባንሽ። ስትገቢ ኮሜንት ላይ ረዥም ሰዓት ስትይ ነበር። በቃ እኔ ካልመለስኩ ያዙ ልቀቁሽ ስትይ ነበረ። ስለዚህ ያው እኛ ጋር ደግሞ ምን አይነት ቢል አለ መሰለሽ? ከመጣሽ ቆይ እስኪጨርስ አዳምጪኝ። ሄደን ከመጣሽ ማርያም ታምጣሽ የሚባል ነገር አለና ከገባሽ አይቀር አሁን የገባሽን እውነት ነው እሺ የምትነግሪን። ከዛ በኋላ እኛ ሰዎች በማመናቸው ብቻ የዘላለም ሕይወት እንደማያገኙ እንነግርሻለን። አሁን አንቺን የምንጠይቅሽ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስንል ኦፍ ኮርስ በቃ ይሄ የአንቺ እምነት ነው፣ ምንም ችግር የለውም። ከዚህ በኋላ የምናደርገው ግን ምንድነው? መጽሐፍ ቅዱስን አንስተን እስቲ አንድ የመጽሐፍ ቅዱስ ማስረጃ ትሰጪናለሽ። ልክ አሁን አንቺ ያልሽውን ሀሳብ የሚደግፍሽ አንቺ ፕሮቴስታንት ስለሆንሽ ያው ምንም ምናልባት ለላይቭ ሊሆን ይችላል አካውንትሽን ምናልባት ገብተሽ ስላላየሽ ሊሆን ይችላል አካውንትሽን ገብተሽ ታዩ ፕሮቴስታንት እንደሆንሽ ያሳይሻል። እና ምን ትለያለሽ መሰለሽ? መጽሐፍ ቅዱስ ቆይ አንድ ጊዜ ቆይ ወደሚጠቅመን ነገር እንግባ። አንድ ጊዜ የልጆቹን ጨዋታ ነው ኮሜንታችሁን እያየሁ ስለሆነ ነው የቤተሰብ የሰዎች ስለምወዳቸው ስለምረዳቸው ነው ሪፖስት ፖስት ማድረገው ወዳጆቼ። እሺ ሄደን እኮ በቃ ትችያለሽ እንዴ? ሰው እኮ ድር ከፈለም እኮ ሌላ ቦታ ይሄዳል እኮ መብትሽ እኮ ነው። አሁን እኮ እየተቆጣንሽ አይደለም። እና ምን እናርግ? አንድ የመጽሐፍ ቅዱስ ማስረጃ ያሰጭናልሽ። በደንብ አዳምጪ እሺ። ሰዎች በማመናቸው ብቻ ነው የዘላለም ሕይወት የሚያገኙት የሚልን ሐሳብ የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ ምን ላይ እናወጣ? መጽሐፍ ቅዱስ በሙሉ እንደዛ ነው የሚለው፣ ግን ኤፌሶን 2 አንዴ መስመር ላይ ጠበቀኝ እሺ። መጽሐፍ ቅዱስ በሙሉ እንደዛ ይላል። ለምሳሌ ዘፍጥረት ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ጊዜ ሰማይና ምድርን ፈጠረ ነው የሚለው። ስለዚህ ልጅ አቱኝ ሄደን ስፔሲፊክ አድርጊና ነገረ ድህነት ላይ ፎከስ አድርጎ የሚያወራውን ሐሳብ አውጪና ንገሪን እሺ። አሁን አክት ማድረጉ ብዙ አይጠቅምም ብዬ ነው። ኤፌሶን ምዕራፍ 2 ከ8 እስከ 9 ያለው እሺ እሺ ምን ይላል? ሁላችሁም አዳምጡ። ኤፌሶን 2 ከ8 እስከ 9 ቆይ አንዴ እንትን ልበለው እንጠብቅሻለን ነው። በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ በእናንተ አይደለም፣ ማንም እንዳይመካ በስራ አይደለም ይላል። እሺ የጠየቁሽ ጥያቄ ምንድን ነበር? ይሄዳል በቂ ይመስለኛል። ስለ ድህነት አይደል ጠየቀኝ? ፈልዬ ፈልያት በኝ ለፓፓዬ ነው ስሜ ፈለጋት ናት ወንድሜ ስትጠሪ እንደዛ ፈለጋት። እሺ የጠየቁሽ ጥያቄ ምንድን ነበረ? እስቲ ጥያቄውን ደግመሽ ንገሪኝ። እሺ ጥያቄውን በድህነት ሰው በእምነት ብቻ እንደሚጸድቅ አሳይኝ ነው ያልከኝ። ጥያቄው አይደል? አላልኩሽም ሰው በእምነት ይጸድቃል ወይስ አይጸድቅም ብዬ ጠይቁሽም። እንዴት ሰው አምኖ እንዴት አይጸድቅም? እኔ እንደዛ ብዬ አይደለም የጠየቁሽ። ጥያቄን ሳታደምጫይሽ እነዚህ ሳያደምጡ መሮጥ እንዲህ ሰው አደልጦት እንዲወድቅ ያደርጋል። ምን ብዬ ነው የጠየኩሽ? በደንብ አሁንም ካላደመጥሽኝ እስቲ ድገምልኝ በይ። ልድገምልሽ? እሺ ድገምልኝ። በጣም ጥሩ። አሁን ከዚህ በኋላ መድገም ስለሌለበት በደንብ አድርገሽ አዳምጪኝ እሺ። አሁን ያነሳሽው ሐሳብ በመጀመሪያ ከምን ጋር እንደሚገናኝ ሁላችሁም አዳምጡ፣ ዝም ብለን አንብበው ከምናልፈው። ጸጋው በእምነት አድናችኋልና። ኦፍኮርስ ጸጋው በእምነት አድኖናል። ያ የእግዚአብሔር ጸጋ ምንድነው ስንል ደግሞ በልጁ በኢየሱስ ክርስቶስ የተገለጠው የማዳን ስራ ነው። ለዛ ነው ቅዱስ ዮሐንስ በወንጌሉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልን ያለው ለዛ ነው። አያችሁ፣ ይሄ ፍቅሩ ነው ጸጋ ተብሎ የተጠራው። እግዚአብሔር ወደዚህ ምድር ለመምጣቱ እኛ የጨመርናት አንዲች ነገር የለች። ማለት እኛ ምንም አይነት በጎ ነገር ኖሮን አይደለም ጌታ ወደዚህ ምድር የመጣው፣ ምንም አይነት መልካም ስራ ሰርተን አይደለም፣ እንዲሁ ስለወደደን ነው።
ከቻላችሁ ሁላችሁም ኮሜንት ላይ እንዲሁ ስለወደደን እያላችሁ ጻፉ። እሺ የምትችሉ። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለምንድን ነው አልኳችሁ? እንዲሁ ስለወደደን፣ ምንም የምንመካበት ምንም የምንኮፈስበት የሆነ ስራ ሰርተን አይደለም። ገጸ ንባቡ ከዚህ ጋር በደንብ በስፋት ይናገራል። ሀሳቡን ግን እኛ ከጠየቅነው ጥያቄ ጋር ይገናኝ። ወደ ጥያቄው መለሳለሁ። ከዛ ማንም እንዳይመካ ከስራ አይደለም ይላል። ቅድም ላልኳችሁ እኛ አሁን ጥያቄው ሰው ጸድቆ ይድናል ወይ አይደለም? እሺ ሄደን በደንብ አዳምጪ። ሰው በክርስቶስ አምኖ ይድናል ወይ አይደለም? ስለ ኢኒሻል ሳልቬሽን ከሆነ የምናወራው ሰዎች የክርስትና ሕይወትን የሚጀምሩት በመዳን ነው። ኦኬ ስላመኑ እነዛ ቅርንጫፍ ተብለው ስለተጠሩ ስለነዛ ቅርንጫፎች ነው መጠየቅሽ ሄደን እነዛ ሰዎች በማመናቸው ብቻ ለምሳሌ ፕሮቴስታንቲዝም ውስጥ በእምነት ብቻ የሚለው ትምህርት ያ ነው። ሰዎች በማመናቸው ብቻ ኦፍኮርስ የዘላለም ሕይወትን ያገኛሉ ብለው ያምናሉ። ስለዚህ አሁን ጥያቄ ከዚህ በኋላ ሰዎች በክርስቶስ አምነው ይድናሉ ወይስ አይድኑም? አይደለም። የምታወሩ ከክርስቲያን ጋር ነው። በክርስቶስ ማመን ያድናል ወይስ አያድንም ብሎ አይደለም የሚጠይቅ እዚህ ጋር ያለው ሰው በክርስቶስ ማመን ያጸድቃል ወይስ አያጸድቅም ብሎ አይደለም እየጠየቀ ያለው። በደንብ አድርገሽ አዳምጪ። ደግሜ አልጠይቅሽም። ሰዎች በማመን ነው። አሁን እዚህ ጋር እኛ ክርስቲያኖችን ፊልም መስራት አንፈልግም። ፕሮቴስታንት ወንድሞቻችን ገብተው ይህን መልእክት ማስተላለፍ ስላለብኝ ነው። እዚህ ጋር ፕሮቴስታንት ወንድሞቻችን ገብተው ልክ የሆነ ነገር መመለስ ሲያቅታቸው ይዋቸው እነዚህ ፕሮቴስታንቶች ያው በቃ እንዲህ ናቸው። ማስረጃ ስጪኝ። ከሌለሽ ግን የእኛን የሳልቬሽን ትምህርት መጽሐፍ ቅዱስ መሰረት እያደረገን ትምህርቱ እንድታሳየኝ ፈልጋለሁ። አንተ ሰው በማመን ብቻ አይድንም የሚለው ቢካዝ ምንድነው ልናዋጣ የምንችሎኛ ለመዳን እኔ ያሳያለሁ። በጣም ብዙ ጊዜ የተጻፈ ገላትያ መጽሐፍ ላይም ሌሎች መጽሐፍቶች ላይም ብሉይ ኪዳን ላይም ጀምሮ ሲጻፍና ስንማረው ወንጌል ከመጀመሪያ ስለነበር ያለ ስራ እንደምንድን ምን ይላል? አይ ቲንክ ገላትያ 3 ላይ ሰዎች አሁን በስራ ይድናሉ ወይ ይቆጥታሉ? ለምን ወደ ስራ ይድናሉ? እሺ wait የደርሻቸው ጥቅሶች አሉ። ከነዚህ ጥቅሶች ውጪ ስለነዚህ ነገር በቃ የገለጥኩ ነው ላይ ያወራው ያለሁት ወንድሜ ይኸውልሽ እኮ አሁንም ባይብል አልከፈትሽም እኮ አይደለም ያልኩት። አሁንም አልተረዳሽም እያልኩሽ ያለው ስለ ኢኒሻል ሳልቬሽን እኮ አሁን አውርተናል። ይኸውልሽ ስለ ኢኒሻል እኔ አሁን ስለ ሕግ ስራ ለምሳሌ ለንሰው የሕግ ስራን እንዴት ጎትተሽ እንደመጣሽው ምን ያላቅም። ስለ ኢኒሻል ሳልቬሽን ግን ስናወራ እንዴ ሰው በክርስቶስ አምኖ ይድናል ወይስ አይደለም እያለን እያወራን አይደለም። እያወራን ያለነው ስለ ፕሮቴስታንቲዝም ስለ ፕሮቴስታንቲዝም ሰው ሰራሽ ትምህርት አምስቱ ብቻዎች እና ሌሎችም ትምህርቶች ሰው ሰራሽ ናቸው። ባይዘዌ አምስቱ እነዚህ ክብር ለእግዚአብሔር ብቻ። አሁን ወርዱ እንዲህ ሲነገር ደስ ይላል አይደል? ክብር ለእግዚአብሔር ብቻ ሲል ወርዱ እኮ ባይሰልፍ ደስ የሚል ቃል ነው። ግን ቅዱሳንን ያገለለ ትምህርት ስለሆነ
ይሄ ትምህርት ሰው ሰራሽ ትምህርት ነው ብላ ቤተክርስቲያን ታስተምራለች። መጽሐፍ ቅዱስ የመሰረትም አለ። ፈቃደኛ ከሆንሽ በኋላ ላይ እናየዋለን። እና ሌሎችም እነዚህ ብቻ የሚሉ ትምህርቶች በአጠቃላይ ሰው ሰራሽ ናቸው ብለን እናምናለን። ሄደን እንቅጩን ስንነግርሽ ይሄ ትምህርት መጽሐፍ ቅዱስ የመሰረት አለው ስትይ መጽሐፍ ቅዱስን አውጥተሽ በመጽሐፍ ማስረጃ ነው ልታሰሚ የሚገባው። እያወራን ስለ ኢኒሻል ሳልቬሽን አይደለም። ሰው በክርስቶስ አምኖ ይድናል። ሄደን ከዚህ ውጭ ሀሳብ አንቺ? ሰው በክርስቶስ አምኖ ይድናል ወይስ አይደለም? በኢየሱስ ብቻ ነው መዳን የሚችለው ሰው። አሁን እኔ እኮ ግራ አጋባኸኝ እኮ ጥያቄ አልገባኝ። ስለ ብቻ ነው አይደለ እየተወያየን ያለ ነው? ኤደን አቤት ፈለገ ካልገባሽ እኮ መጮህ አይጠበቅብሽም። እሺ አንድ ጊዜ ይኸውልሽ ተረጋጊ። አንዳንድ ጊዜ ልክ እንደዚህ አይነት ሀሳቦችን ስናወራ ቆይ አዳምጪ። እንደዚህ አይነት ሀሳቦችን ስናወራ ኤደን መቼም አንቺ ሴት ልጅ ነሽ። ሴት ልጅ ደግሞ ሰከን ማለት አለባት። በነገሮች መረጋጋት አለብሽ አይደል? እኛ ጎረምሶች ጋር የሚታይ ነገር አንቺ ላይ መታየት የለበትም። ስለዚህ ተረጋግተሽ ሳትጮሂ ነገሮችን ማውራት እንችላለን። በቃ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይ ለሚል ሀሳብ እኔ ጥያቄ አልጠይቅሽ። አንቺ ምን እናድርግ መሰለሽ? አንዳንድ የመጽሐፍ ቅዱስ ጥቅሶችን እያወጣው ላሳይሽ። አንቺ ይሄ ያልሽው ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የምትይው ትምህርት በጣም ከመጽሐፍ ቅዱስ ያፈነገጠ፣ ይሄን ቃል ስጠቀሙ ይቅርታ፣ ፍጹም ሰው ሰራሽ የሆነና አጋንንታዊ ትምህርት መሆኑን ላሳይሽ። የመጽሐፍ ቅዱስሽን እስቲ የዮሐንስ ወንጌል ምዕራፍ 15 ላይ አውጪ። በዚህ አጋጣሚ ያላችሁ ፕሮቴስታንቶች ወንድሞችም ፕሊስ ጥቅሱን አውጡት፣ ይጠቅማችኋል። ቁጥር ስንት አወጣሁኝ? ምዕራፍ 15 ነው ያልኩሽ። እሺ ይቅርታ ወንድሜ ፈለገ ወንድሜ። እሺ አወጣው። እሺ ቁጥር 1 እና 2 ምን ይላል? እነዚህ አንብቢልን ጎበዝ ልጅ። እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱ በእኔ ያለውን የሚያፈራውን ቅርንጫፍ የማያፈራውን ቅርንጫፍ ይቅርታ ጋር ሄደን እያነበብሽ ያለሽው መጽሐፍ ቅዱስ አይደለም። አሁን እያነበብሽ ያለሽው መጽሐፍ ቅዱስ አይደለም፣ አዲስ መደበኛ ትርጉም ነው እያነበብሽ ያለሽው። አዲስ መደበኛ ትርጉም መጽሐፍ ቅዱስ አይደለም? ተሳስቻለሁ? አይ መጽሐፍ ቅዱስ ነው ብዬ እያነበብኩ የዳንኩበት በዚህ አጋጣሚ። እሺ ቆይ ሄደን አንድ ጊዜ ቆይ ነገሮችን አናስፋ። ይኸውልሽ ይኸው አዲስ መደበኛ ትርጉም እጄ ላይ ያለ የሆኑ ነገሮችን ስንናገር በምክንያት ነው። እሺ የምንናገረው በደንብ አዳምጪ። ይኸው እዚህ ጋርም አዲስ መደበኛ ትርጉም ከማጥኛ ጽሑፍ ጋር አለ። ይሄ መጽሐፍ ቅዱስ የማያስብለው ሁለት አይነት ሪዝኖችን ልንገራቸው። አንደኛ የታተመው በመጽሐፍ ቅዱስ ማህበር አይደለም። የትኛው መጽሐፍ ቅዱስ የሚታተመው በመጽሐፍ ቅዱስ ማህበር እውቅና ነው። ይሄ ግን የታተመው በባይብሊካ ኢንተርናሽናል በሚባል ዝም ብሎ ጀስት የሆነ በግለሰቦች ካምፓኒ በግለሰቦች ድርጅት ነው። ውጥንቅጡ የወጡ ሀሳቦች እንደፈለጉ ሊጽፉበት ይችላል ማለት ነው። ምናልሽኝ ኢንተርናሽናል ነው። ይሄን የጻፈው ዓለም ሁሉ የሚቀበለው ነው ማለት ነው። ኢንተርናሽናል ሆኖ አልገባኝም። አይ ቲንክ እኔ የማነበው መጽሐፍ ዓለም ሁሉ የሚያውቀው መጽሐፍ ነው ብዬ ነበር ኤክስፔክት የማደርገው። አሁን አዲስ መደበኛ ትርጉም ኤደን ወይዬ ድምጽ ይሰማል አይደል ኤደን? አዎ ይሰማል ፈለገ። እሺ እየዘገየ ከሆነ የተሰማሽ ያለው ይህንን መጽሐፍ ቅዱስ አይደለም የምንልበትን ሪዝን እየነገርኩሽ ነው። በኔጌቲቭ አይነት ኢንተርናሽናል ኖ አይ ይሄንን አዲስ መጽሐፍ ኢንተርናሽናል እንዳንቺ ነው። በጣም ሰዎች ገሰለ ይገባሉ። ሄደን ቆይ አሁንም ፕሊስ አትጩሂ፣ ጌታ ሆይ ቆይ አሁንም እንደሱ አትጩሂ። አዳምጪ። በኢንተርናሽናል ነው እንደዚህ ነው የማወራው። ባይብሊካል ኔቸርሽን ቢሆን እዚህ ጋር እንደዚህ ማረጋት ሽማ። አሁን ለምሳሌ እኔ ማንም እንደፈለገ ቤቱ ያለውን አመል እዚህ ይዞ መጣ አልፈልግም ሄዳ። ስለዚህ ፖላይት ሆነሽ አውሪ። እዛ አሁን ቤት የለመድነውን ነገር ቤት ተነው እንምጣ። እሺ አመላችንን ባህሪያችንን ችግር የለውም ሄደን። አሁን ተረጋጊ ፕሊስ እባክሽን። እዚህ ጋር አሁን ምንድነው መሰለሽ እንዳንቺ አይነት በጣም ብዙ ሰዎች ይመጣሉ ሄደን። you are not the first። አንቺ የመጀመሪያዋ ሴት አይደለሽም። እንዳንቺ አይነት በጣም ብዙ ሰዎች ይመጡና ወይ የበታችነት ስሜት ተሰምቷቸው ወይ ተበሳሽተው ጥሩ የተናገሩ መስሏቸው አማርኛቸው ያመራላቸው መስሏቸው
በጣም ኔጌቲቪቲን ነው አብዝተው የሚወጡት። ስለዚህ ሄደን እባክሽ ተረጋጊ። ወልሽ ጣልቃ ፍቅር ነው ማውራ ወዳ ስለ ጮሽ ይቅርታሽ ሄደን እባክሽን ራስሽን ተቆጣጣ። አንተም ሰው እንዳመጣጡ መቀበል ብትቀበል ደስ ይላል። ቢካዝ በጣም አቮይድ እያደረክ ነው። እኔ ግን ከናመልሽ አይደለም የምቀበልሽ አለች። ምን ያሁን ረቤ ያው ኢትዮጵያ ያገር ልጆች ነን ታስተምረኝ ነው የመጣሁት እኮ እኔም እኮ 2000 ሰው ቤት ማይክሽን እንደዚህ ሚት እናደርገው እንዴ ግብረ ገብ ይኖርሽ እንጂ ቅድም እኮ ነገርኩሽ። የመንደር አመላችሁን እዛው መንደራችሁ፣ የቤት አመላችሁን እዛው ቤታችሁ። ሄደን እኔ አሁን አባትሽ አይደለሁም፣ አጎትሽ አይደለሁም፣ አክስትሽ አይደለሁም። የአንቺ የቤትሽን አመል እዛው ቤትሽ። እዚህ ግን ስትመጪ ልክ እንደኛ ሆነሽ ነው ማውራት ያለብሽ። ኦኬ የተነጫነጩ አካኪ ዘራፍ ባህሪ ነው ታገሱ ምናምን ፕሊስ በቃ እንደዚህ ነገር አትደጋግሚ። እሺ አሁን ያልንበትን ሪዝን ልንናገር ነው። ተረጋግተሽ ማዳመጥ። አሁን አንቺ የሆኑ ነገሮች ስትናገር ለምሳሌ እኛ ለጆሮአችን ተስማምቶን አይደለም የምንሰማው። ለጆሮአችን የማይስማማ ነገር የምትናገሪ ቀስ ብለን እናደምጥሻለን። የምናደምጥሽ አምነንበት ሳይሆን አድምጠን ሀሳብሽን ለመቃወም ነው። ስለዚህ አንቺ የምንናገረው ነገር አይኖ ለጆሮሽ ሊቆረቆር ይችላል። ነገር ግን ጣልቃ እየገባሽ ባህሪ ነው ምናምን ማለቱን አቁሚውና አድምጠሽ ካለቀ በኋላ ትቀጥያለሽ። ሄደን እሺ ሁላችሁም አዳምጡ። ይሄ አሁነታችን እያነበበች ያለችው መጽሐፍ አዲስ መደበኛ ትርጉም ይባላል። በባይብሊካ ኢንተርናሽናል በሚባል የግለሰብ ድርጅት የታተመ ነው። ኢንተርናሽናል የሚሉ ወርዶች ዓለም አቀፍ ናቸው ማለት ነው ወይ? በፍጹም። የሆነ መሪ ጥግ ለጥግ አያት ጥግ ለጥግ ለምሳሌ እንትን ኢንተርናሽናል ቸርች የሚሉ ቦታዎች አይታችሁ ታውቃላችሁ አይደለ? ሰው የሚሰጣቸው ስያሜ ነው። ሆኖም አልሆኑም ግን እኛ ጉዳያችን አይደለም። ይሄ መጽሐፍ ግን መጽሐፍ ቅዱስ የማያስብልበትን ሁለት መሰረታዊ ነገሮችን ላንሳላችሁ። ሁለት መሰረታዊ ነገሮችን ሄደን እጅሽ ላይ መጽሐፍ ቅዱስ ስላለ አንደኛ ቆሮንቶስን አንድ ጊዜ አውጪ የለም እቺ ነገር አይተሻት ቢያንስ ትሄጃለሽ። ሌሎች ነገሮች ላይ መደማመጥ ቢያቅተን ማይክሽን ክፈችው። ሄደን እሺ ቶንሽን ቀንሰሽ አውሪ። ማይክሽን ክፈችውና አንደኛ ቆሮንቶስ ይሄንኑ መጽሐፍ ቅዱስሽን ምዕራፍ 15 ነው አንድ ጊዜ አንድን ነገር ስንቃወም ምክንያት የሆነ ነው። እሺ የምንቃወመው አሁን እኔ ያለ ምክንያት እንዲህ ነው አይ መጽሐፉ ብል ጥላቻን ግቤ ነው የሚመስለው ለሌላ ፕሮቴስታንት ወንድም። ስለዚህ ምክንያታችንም እንድታደምጡ ጭምር ነው። በእርግጠኝነት ይህ መጽሐፍ በጣም ብዙ ፕሮቴስታንት ወንድምቶቻችን እጅ ላይ አለ በእርግጠኝነት። ስለዚህ ኋይናት ማሳየት ይኖርብናል፣ እናሳይ። እሺ ያወጣሽ ምዕራፍ 15 አንደኛ ቆሮንቶስ። እሺ በጣም ጥሩ። የህዳግ ማብራሪያ አለው አይደለ? ያሹ መጽሐፍ ቅዱስ አዎ አይደለ? ማለት እንትን ነው። ምን አልከኝ? ማብራሪያ የህዳግ ማብራሪያ ማለት የህዳግ ማብራሪያ እዚህ ጋር ከመስመሩ በላይ መጽሐፍ ቅዱስ አለ፣ ከመስመሩ በታች ደግሞ የህዳግ ማብራሪያ አለው አይደለ? አለው። በጣም ጥሩ። እሺ ሁላችሁም አዳምጡ። እህታችን ሄደም በአብ በወልድ በመንፈስ ቅዱስ ታምኛለሽ አይደለ? ክፍሉን ከማንበብሽ በፊት እኔ በሚገባ አምናለሁ። በአብ በወልድ በመንፈስ ቅዱስ አምናለሁ። እሺ በስላሴ አካላት መካከል መበላለጥ አለ ብለሽ ታምኛለሽ? ሄደ አዎ አለ ብዬ አምናለሁ። በስላሴ አካላት መካከል መበላለጥ አለ። ምክንያቱም አይ ቲንክ መጽሐፍ ቅዱስ ሳነብ ተረዳሁት። ደግመሽ መልሽልኝ። ቆይ ደግመሽ መልሽልኝ። በስላሴ አካላት መካከል መበላለጥ አለ? የስ። እሺ ማን ከማን ነው የሚበልጠው? እስቲ እሱን ንገሪኝ። በስላሴ አካላት መካከል ማን ከማን ይበልጣል? አንድ ናቸው። እሱን እኮ ነው የጠየኩሽ። አሁን እኔ መበላለጥ አለ ያልኩሽ እኮ እኩል ናቸው። አይ መበላለጥ የለም፣ ግን በምድር ኢየሱስ ስለኛ ስለተዋረደ ባህሪውን ዝቅ አድርጎልኛል ብዬ አምናለሁ። አይ ቲንክ ረሳሁት እንጂ ተሰሎንቄ ላይ ኦር ሳሙኤል ላይ እንዴት ባህሪውን ዝቅ እንዳደረገ ስለኛ ሲል የተጻፈ አለ። አሁን ክርስቶስ ስለኛ በደል ወደዚህ ምድር መጥቷል፣ ራሱን ዝቅ አድርጓል ወይስ አላደረገም ብዬ አይደለም የጠየኩሽ ኤደን። ልክ በቀጥታ የምናገረውን ነገር በቀጥታ አዳምጪኝ የምለው በምክንያት ነው። እሺ በደንብ አድርገሽ አዳምጪ። በስላሴ ታምኛለሽ ያልኩሽ በአብ በወልድ በመንፈስ ቅዱስ ኤደን። ከዚህ በኋላ በምናወራቸው ንግግሮች ላይ በተቻለሽ አቅም
ፕሊስ ከዚህ በኋላ አላስጠነቀቅሽም። ግብረ ገብ ይኖርሽ። ኦኬ ሴት ልጅ ነሽ። ከየትኛውም ሰዎች በበለጠ ሁኔታ አንቺን ሪስፔክት ሰተን ማውራት ግዴታ አለብን። ምክንያቱም እኔ እህት አለኝ፣ እናት አለኝ፣ ሴት አያት አለኝ፣ አክስት አለኝ፣ እጮኛም ጭምራለኝ። ስለዚህ ሴት አክብር የማውራት ግዴታ አለብኝ እና በቻልሽው አቅም አማርኛሽን አስተካክለሽ አውሪ። እንደዚህ አይነት ወጥ የረገጡ አማርኞችን ከዚህ በኋላ ደግመሽ እንዳትናገሪ። ከኔ ጋር ስለሆነ የምታወሪው ማለት ነው። ፈለገዬ ምናምን እንዲህ አይነት ነገሮችን እዚህ የለመድሽበት በጣም አክብሬ ነው እያወራሁሽ ያለሁት። አንቺን ደግሞ በጣም ስነስርዓት ይዘሽ አክብረሽ አውሪ። ካልሆነ ግን በልዩነትሽ መቀጠል ትችያለሽ። አንቺን እዚህ ጋር ተለማምጠን ቁጭ አድርገን የማውራት ግዴታ የለብንም። ከአንቺን የማወራሽ ቢያንስ አንቺ ላይ የሆነች ነገር ላትርፍ በሚል ነው እንጂ አንቺ ተናግረሽ ምንም አጠገኝም፣ ወርደሽም ምንም አጎጅኝም። ስለዚህ ፕሊስ እባክሽ እንደዚህ አይነት አማርኞችን ከዚህ በኋላ አትድገሚ። አንድ ጊዜ ቅድም ነግሬሻለሁ። እሺ ሄደን በስላሴ አካላት መካከል መበላለጥ አለ ወይ ብዬ ስጠይቅሽ ምንድን ነበር ብለሽ የመለሽልኝ? አይ የለም መበላለጥ የለም፣ ይቅርታ ተሳስቼ ነው፣ በሌላ አይነት አይቼው መበላለጥ የለም ብለሽ ነው የመለሽልኝ። እሺ አንደኛ ቆሮንቶስ ምዕራፍ 15 የቁጥር 29ን ህዳግ እስኪ አንብቢልን። ምን ይላል? ህዳግ ማብራሪያው ከስር ተቀምጦልሻል። እዛው የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ያለ አይደለ ገጽ ንባቡ የቁጥር 29 ከስር እዛው ቁጥር 29 የህዳግ ማብራሪያው አለ። ካሜራ ከማዞር አንቺ አንብቢልን። ከጎኑ ነው ያለውና ግልጽ አይደለም፣ አይታየኝም። ምናልባት አንተ ትነግረኝ። ግን 29ን ላንብበው ወይስ ሌላ ነገር ነው ማለት ነው? ኖ ችግር የለውም። ካሜራ ዞሬ እኔ አነብልሻለሁ። ኦኬ እሺ ኦኬ ይታያችኋል አይደል? አንደኛ ቆሮንቶስ ምዕራፍ 15 ነው ይሄ ከመስመሩ በላይ የምትመለከቱት ስፔሻሊ ፕሮቴስታንት ወንድሞቼ የምትይዙት መጽሐፍ ስለሆነ ብታዩት ጥሩ ነው። ይሄ ከመስመሩ በላይ የምታዩት ይሄ የመጽሐፍ ቅዱሱ ዋና ክፍል ነው። ይሄ ከመስመሩ በታች ደግሞ የምታዩት የህዳግ ማብራሪያ ነው። የፕሮቴስታንት ስኮላሮች የሰጡት የህዳግ ማብራሪያ ነው። እህታችንን ስንጠይቃት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ስንላት አምናለሁ ብላለች። በጣም ጥሩ። በዚህ ላይ ምንም አይነት ጥያቄ አይኖረንም። በስላሴ አካላት መካከል መበላለጥ አለ ብለሽ ታምኛለሽ ወይ ስንላት በፍጹም በመለኮት ማነው እግዚአብሔር አምላክ በአካል ሶስት በመለኮት አንድ ነው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኩል ነው ብዬ አምናለሁ ብላ ነው የነገረችን። ኦኬ እና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ጀምሮ ያለው የህዳግ ማብራሪያ ምን እንደሚል አንድ ጊዜ ሁላችንም እንመልከት ፕሊስ። ሁላችሁም ይዩት። ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያብራራ ወልድ አብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ ያስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የስላሴ አካላት በመለኮት በክብር እኩል ናቸው ካለ በኋላ ሄደን አንድ ጊዜ እዚህ ጋር ተመልከቺ። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው። ላት መካከል አብ የበላይ ምንድን ይላል? ሄደን አስተዳዳሪ ነው። አስተዳዳሪ ነው። መጽሐፍ ቅዱስ እንዲህ አይነት አስተምሮ አለው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ትምህርት አለው። ሄደን ይሄ ትምህርት መጽሐፍ ቅዱሴ ነው። በስላሴ አካላት መካከል ሄደን ፕሊስ ሀሳብሽን በደንብ ከኛ ጋር ብታደርጊው አሪፍ ነው። እሺ በጣም ጥሩ። ስለዚህ ካሜራ ላዙርና መጽሐፍ ቅዱስ የማስረጃ ሰጭን። ወደዛ ሀሳብ ከመሄዳችን በፊት ይሄ መጽሐፍ ፍጹም መጽሐፍ ቅዱስ እንዳልሆነ በደንብ ልናሳይሽ ይገባል አንቺ። እሺ በስላሴ አካላት መካከል አብ ምን አልሽኝ? ማብራሪያውን ነው አይ ቲንክ ያነበብክልኝ። አዎ ማብራሪያውን ያነበብኩት ማብራሪያውን ያነበብኩት። ማብራሪያው ላይ የተቀመጠው ሀሳብ ይመስለኛል ሊሆን ይችላል ምናምን በሚል የተቀመጠ ነው እና በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ወይ ብለን ስንጠይቅሽ አዋልሽን። ቅድም ስንጀምር በስላሴ አካላት መካከል መበላለጥ የለም ብለሽን ነበር የመጀመሪያ አቋምሽ። ይህንን ካነበብን በኋላ ደግሞ አይ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው አልሽን። እሺ መጽሐፍ ቅዱስ የማስረጃ ሰጪ ቲንክ
እሺ ጊዜ አለ ኤረን ባጭሩ በስላሴ አካላት መካከል ይሉሽ ወደ ነገረ ድነት ትምህርታችን እንድናልፍ ጊዜ ላለማፍጀት በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብሎ የጻፈው የህዳጉ ማብራሪያ ያስቀመጠ የፕሮቴስታንት አንድ ምን አልሽኝ? ኮንፊውዝድ አድርገኸኛል። ጥያቄ ግልጽ ስላልሆነልኝ ነው። እሺ ይቅርታ። ከእንደገና ደግሞ ልንገርሽ። ቶፒክንም አዙረኸዋል። አላዞርኩትም። ወደ ርዕሳችን እንመለስ ያልኩት እኮ ርዕሳችን እዛው የተያዘ ስለሆነ ነው። አንድ የመጽሐፍ ቅዱስ ጥቅስ አውጪልኝ ያልኩሽ ስለ ሳልቬሽን ስናወራ ከአዲስ መደበኛ ትርጉም አወጣሽ። የአዲስ መደበኛ ትርጉም በውስጡ በጣም ብዙ በጣም የተለዋወጡና የተበከሉ የተመረዙ ቃላቶች አሉት። ምንድነው? ከመጽሐፍ ቅዱስ ጋር እርስ በርስ የሚጣረሱ ሀሳቦች ተቀምጠዋል። ምሳሌ ሳላዞረው ላሳያችሁ ስለማውቀው ትንቢተ ኢሳይያስ ሌላ ተጨማሪ ይዙ ላይ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወለዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረ የመጽሐፍ ቅዱስ ክፍል አለ። ኤደን አንቺ መቼ መጽሐፍ ቅዱስ ታነቢያለሽ? ይሄ ትንቢት ቃል ለማን የተጻፈው ብለሽ ታኛለሽ? ነብዩ ኢሳይያስ በትንቢት ቃል እየተናገረ ያለው ስለማን ነው? ድንግል ብሎ የጠራት ማንን ነው? አማኑኤልን ስለምትወልድ ለማርያም ነው አይደለ? በቃ አሁን ሌላ ጊዜ አንቺ ትፈትሻለሽ። አስፈላጊ ከሆነ ጥቅሶቹን በአጠቃላይ እዚህ መጽሐፍ ላይ ያሉ ስህተቶችን ጥቅሶች በአጠቃላይ ከፈለግሽ እንልክልሻለን፣ ታያቸዋለሽ። ጊዜ ላለማባከን ይህንን ጥቅስ አትስጪ፣ ይህን መጽሐፍ አታውጪው፣ በዚህ መጽሐፍ አናወራ ያልንሽ ለምንድን ነው? በጣም ብዙ ሀሳቦቹ እየተበከሉ ስለሆነ ነው።